አልናገርም ብዬ ነው እንጂ እኮ እኔም ተኝቼ እንቅልፍ ወስዶኝ የሆነ ነገር እያለቀኝ ሲያስቸግረኝ ነበር። እውነትን ነው እንዴ? ጭራሽ ማነቅም አለው እንዴ? አዎ አደጋ ላይ ነና። አዎ ማሚዬ፣ ይሄ መፍትሄ ላንቺ ልንገርሽ። ቤቱ ችግር አለበት፣ ሰይጣን አለበት። እና ምን ላድርግ? አባዬን አሳምኚውና ቤቱን ሽጡት፣ ከዛ ሌላ ሰላማዊ ቤት ግዙ። እሱ ነው የሚሻለው። ይኸውልሽ ማሚዬ፣ ይሄን ነገር እኔ እንደነገርኩሽ ለአባዬ እንዳትነግሪው። ያው እኔ ጭንቀትሽን ስለምረዳና እኔ ላይም ስለደረሰ ነው። እሺ አናግረዋለሁ። ምን ነው ሰላም አይደላችሁ እንዴ? ዛሬ ለሁለተኛ ጊዜ ነው። እድል ሌሊት ምንም እያጋጠመሽ አይደለም? ምንም አላጋጠመኝ። ቆይ ግን ምንድነው ነገሩ? እኔ ልታሳብዱኝ ነው እንዴ? አይዞሽ ማሚዬ፣ ይስተካከላል። እሺ ምን እላለሁ? ግን መተኛት እንኳን እየፈራሁ ነው ያለሁት። አትፍሪ። እንዲህ አይነት ነገር ስትፈሪ ነው የሚብሰው። እንዴት ላልፈራ እችላለሁ? ፈጣሪሽን አታምኚም እንደምበይ? አንተን ቢያጋጥም እንዲያትልኝ ነበር። ሁላችሁም ብትሆኑ እንደዚህ አትሉ። አባዬ ልክ ናት እኮ። ምናልባት አንተ ስላላጋጠመ ሊሆን ይችላል እኮ። ለምንድነው ግን ጌቴ? ሰላም ውድ ቻናል ቤተሰቦቼ፣ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። ናቲ እንግዲህ ማየን ለማስፈራራት ማክስ ለብሰው ሌላ ሰው መስሎ ሰይጣን ቤቷ ገባ ብላ እሷ እንድትፈራ ለማድረግ እየሞከረ ነበር። ነገር ግን እሷ አላወቀችም። በምትታጠብበት ሰዓት እጅግ በጣም እየጮኸችና እየፈራች ነበር። ነገር ግን ምንም እኮ የለም የኔ ቤት ተረጋጊ፣ በደብ የለም ስለ ይነግራታል። ነገር ግን ጌታዬ እባክህ ፈርቻለሁ፣ የሆነ ነገር የተፈጠረ ይመስለኛል ስትል እጅግ በጣም ደንግጣ ነበር። ነገር ግን ምንም እንደሌለ ይነግራል። ናቲ ለቲና አንድ ነገር እያዘጋጀ እንደሆነ ነገራት እና የተፈጠረ ነገር ምንድነው ብላ ነገረች። ሴትዮን አሳብጄ ልለቅ ነው፣ ቤቱን ጠልታ እንድትወጣ ለማድረግ ወስኛለሁ። ምክንያቱም እሷ ቤቱን ጥላ ከወጣች ቤቱን እኛ በቅናሽ ዋጋ እንገዛለን ስል ይነግራታል። እናም እሷም ታዲያ ምንድነው አላማው? ሴትዮ ሰይጣን ቤቱ የገባች ቤቱን እንድጠላና ሰውዬን አሳምና ቤቱን እንዲሸጥ እናደርጋቸዋለን እንደምንም ብላ በማለት ታወራለች። እናም ይሄንን ማድረግ አለብን ስትል ታዲያ ይሄ ይሳካልኛል ብለ ታስባለህ ብላ ስትጠይቀው አዎ ይሳካልኛል በማለት ትነግራታለች። እና ናቲ አንተ እኮ ሁሉ ነገር አይሳካልም፣ ከተሳካልም ደስ ይለኛል በማለት ትነግራታለች። እና ይሳካልኛል እርግጠኛ ነኝ በሆኑ እያለችው ነበር። እሷም እሺ በማለት እንግዲህ ጥሩ እንደሚሳካልን ተስፋ አደርጋለሁ። እና ወደ ባየ ቤት ከቲና ጋር እየሄዱ ነበር። ቲና ግን አስቸኳይ ስልክ ማውራት አለብኝ በማለት ወደ ኋላ ትቀራለች። ናቲ ግን እንዴት እንደፈሩ ላሳይሽ ፈልጋለሁ ስለ ነግራታል። ቲና መጨረሻ ላይ አመጣለሁ ሄድ እያለችው ነበር። እሱም እሺ በማለት ይስማማል። እንዳጋጣሚ ቲና ተመስገን ጋር ደውላ እየተፈጠረውን ነገር ለተመስገን መናገር ትወስናለች። እና ተመስገን አግኝታ ማውራት እንደምትፈልገው ነገረችው። እሱም ምን ተፈጠረ ብሎ ስጠይቃት
ናቲ የሚያዩን ነገር እያደረገ ነው እና ሴትዮን አሳብዷት ቤቱን እንድሸጥ ለማሳመን እየሞከሩ ነው። ማሚ ምን ተፈጠረ? አይ ልጄ የሆነ ነገር እያየሁት ነው፣ ሰላም አጥቻለሁ በማለት ትነግረዋለች። ምን ተፈጥሮ ነው ብላ ስትጠይቁ የተፈጠረው ነገር ምን እንደሆነ ነገረችው እና እዚህ ቤት ውስጥ የሆነ ነገር እንዳለ ደግማ ነገረችው። ማሚ እኔም እኮ የሆነ ጊዜ እዚህ በሚተኛበት ሰዓት የሆነ ቅዠት አይቼ ነበር ብላ ነገራት እና እንደዛ ነው ብለህ ታስባለህ? አዎ እንኳን ማወክልኝ፣ እኔ እኮ ተጨነኩ፣ ምን ማድረግ እንዳለብኝ ግራ ገባኝ በማለት ትነግራለች። ተመስገን ናቲ እያደረገ ያለ ነገር መጥፎ ነገር እንደሆነ ሴትዮዋን አሳምኖ ቤቱ እንዲሸጥና ቤት እንዲሸጥ ለማድረግ እየሞከረ እንደሆነ ነገራት እና ምን ማድረግ ይችላሉ? ናቲ እጅግ በጣም አደገኛ ሰው ነው ሲል ይነግራታል እና እስቲ ለማንኛውም አባዬን አግኝቼ አወራዋለሁ ሲል ይነግራታል። እሱም ጥሩ አናግረው በማለት ይስማማሉ። ናቲ ምን አይነት አደገኛ ሰውና መጥፎ ሰው እና ሴትዮ ቤቱን ፈርታ ማሚ ቤቱን ፈርታ ቤቱን እንድጠል ለማድረግ እየሞከረ ነበር። በዛ የተነሳ ቤቱን ጠልታ ከዛ እንድትወጣ ለማድረግ እየሞከረ ነበር በማለት ይነግራታል። ስለዚህ አባዬን ከቻልክ አናግረው፣ ናቲ እጅግ በጣም አደገኛና መጥፎ ነገር እያደረገ እንደሆነ ሲነግራት ነበር እና እሱም ምን ማድረግ እንዳለባቸው ግራ ይጋባሉ ማለት ነው። ስለዚህ አባዬን አግኝቼ አወራለሁ አታስብ በማለት ትነግራለች እና ቲና ምን ማድረግ እንዳለበት ትነግረውና ናቲ ለማንኛውም ተረጋጋውና እቅዳችን እንድሳካ የምትፈልግ ከሆነ ተረጋግተን ማድረግ አለብን ስትል ትነግረዋለች እና እሱም እሺ በማለት ይስማማል እና ምን ማድረግ እንዳለበትም ትነግረዋለች። አሁን ግን መሄድ አለብኝ ወደ ስራ በማለት ትነግረዋለች። እሱም እና እድልም ደግሞ ቤተሰቧን ነው ፈለግ እንግዲህ አባዬ ጋር ትሄድና አባዬ ነገርቶ ታናግረዋለች እና ከአባዬ ጋር ለመሄድ እያሰበች ነበር እና ከአባዬ ጋር ለሄዱና ለልታወራው ትወስናለች። እሱም ሁሉ ነገር እንደነገረች የምትፈልጊ ከሆነ የእናትሽን ባለቤትሽን ይዘሽ ነይ በማለት ይነግራታል። እሱም እሺ በማለት ይስማማል ማለት ነው። በመጨረሻ እንግዲህ ትሁት ቲና ተመስገን አባዬ አግኝቶ ለማውራት ይወስናል። እናም አባዬ ናቲ እጅግ መጥፎ ነገር እያደረገ እንደሆነና እንደውም ስለ እድል ቤተሰቦች እያወሩ ነበር። የእድል ቤተሰቦች ምን እየተፈጠረ እንዳለና ምን እያደረጉ እንዳለ እና አክስቷም እንዴት እንደደበቁም ጭምር ነገረቻቸው። እናም አው ባለቤቴ ያደረገችው ነገር ከባድ ነው፣ እሷን በሷ አልፈርድም፣ ግን እሷን እንዳታጣ ፈርታ ነው እንደዛ ያደረገችው ወሰነ። ተመስገን አባዬ ምን እየተፈጠረ እንደሆነ ጠየቀው እና እሱም ሁሉ ነገር ነገረው እና ምን ማድረግ እንዳለበትም ግራ ይጋባሉ። በዛ የተነሳ እንግዲህ ቲና ደግሞ እንግዲህ ሜሪ ከወንድሟ ጋር ሴተኛበት ቪዲዮ እየቀረጸቻቸው ነበሩ። እናም ቲና ምን እየሰራች ነው ብላ ደጋሚ ስትጠይቁ እሱም የተፈጠረው ነገር ይጠይቃታል። እሷም ምንም ነገር እንዳልተፈጠረው ስትነግረው ነበር እና ሁለት ሰው ይታየኛል እኮ ትፋሽሽ ግን ሁለት ሰው ነው የምታየኝ ብላ ጠየቀችው። እናም ቲና እያየች እንደሆነ ደነገጠች። አልገባኝም፣ ሁለት ሰው ስትይ ምን ማለት ነው እንዴ? ሜሪ አንዳንዴ የማይሽ ይመስልሻል እንዴ? ተረጋጊ እንጂ በማለት ትነግራታለች። ከዛ እሱም ይደነግጥና ጥሏቸው ይወጣል ማለት ነው። እናም ምን እየተፈጠረ እንደሆነ ቆይ ቡና እንድታፈይኝ ፈልጌ ነበር፣ ወይንስ ታፈይልሽ ወይንስ እኔ ላፍላ በማለት ይጠይቃታል። እናም እሷም ደንግጦ እሱም ሮጦ ከክፍል ይወጣል። እናም ቡና አፍሊ ወይን እኔ ላፍላ ስትል እሺ እኔ አፈላለሁ ከሰል ገዝቼ ድምጣ በማለት ትወጣለች። ከዛ እሺ በማለት ያወራሉ። እናም ቲና ምንም ነገር የማታይ መስሏቸው ነበር። ቲና ግን እያንዳንዱ ነገር ታሳያለች። ከገዛ ባል ወንድሟ ጋር ስትማግጥ እያየቻት ዝም ነበር እና ትክክለኛ በኋላ ድንገት ስመጣ ወዴት ናችሁ ሚሉኝ? እየወጣ ነው እየገባው ነው እየወጣው ነው ስል እንዴ ከነ ከመምጣት ወዴት ነው የምትወጣው? ግባ እንጂ ወደ ቤት ስትል ትነግረዋለች። እናም እሱም እሺ በማለት ይነግራታል። እሺ በቃ እኔ ከሰል ጋዛ ነው የወጣው ከሰል ገዝቼ እመለሳለሁ ስትል እንዲያድስ ቲና ሰላም ብሎ ይገባሉ። በቃ ተጫወቱ፣ እኔ ቡና አፈላለሁ
በማለት ትነግራቸዋለች። እና ቡና ለማፍላት ስትነግረው እና ልክ እንደ አዲስ ነበረ ቤት ገብቶ ሰላም ሚስት ልክ ነች ቆጣቢ መሆን ነው እንጂ ስትል ትነግራለች። ለከን ሜሪ በጣም ትበሳጭና ለምንድነው ፊት የምትሰጣት እያለች ስትል ጠይቋለች። እሷም በቅናት በጣም ትናደድና ትበሳጫለች። አታስቢ እሺ አናግራታለሁ በማለት ይነግራታል። ሜሪ ግን እጅግ በጣም ትበሳጭና ትናደዳለች። እና አባዬም ምን እየተፈጠረ እንደሆነ ሚስቱም እጅግ በጣም ተጨንቃ ስለነበረች ማሚ እየተፈጠረ ያለ ነገር ስለዚህ ቤት ጉዳይ ግራ ገብቶኛል፣ ምክንያቱም እድላንቺ ምንም ነገር እያየሽ ነው ብላ ስትጠይቃት አይ እማዬ ምንም ያየሁት ነገር የለም። ቆይ ምንድነው የተፈጠረ? አይ ሉነ ሰይጣንማ እዚህ ቤት አለ። እኔ እኮ ይሄ 2 ቀን ሆኖኛል እሱም ማየት ከጀመርኩ በጣም ጨንቆኛል ስትል ትነግረዋለች። እማዬ ምንም ነገር የለም ከፈለሽ ጸበል እንረጫለን፣ አንቺ በአምላክ ሽመኝ እንጂ ምንም ነገር እኮ አይፈጠርም እያለ ነበር። ናቲ ነበር ማክስ ለብሶ እሷን ለማስፈራራት እያስፈራራት ነበረው። ነገር ግን እባክን የማውን ነገር አታርጊ በማለት ትነግራታለች። ናቲ እንግዲህ ሌላ ሰው ቀይር መስሎ እማዬን ለማስፈራራት ጠይቀይ የማውን ልብስ ቀይሮ እሷን ለማስደንገጥ እየሞከረ ማክሱም መልበስ ጀመረ እና ከኋላ ግን የሆነ ሰው ነካ ሳረግ እጅግ በጣም ይደነግጣል። ምክንያቱም አባዬ ነበር። ናቲ ምን እያደረክ ነው? ከቅድም ጀምሬ እያየሁህ ነበር ስትል ሲል አባዬ አይ አንተ ነው እንዴ ሚስቴን ሰይጣን እየመሰልክ የምታስፈራራት? ታሳፍራለህ። ቆይ ችግር ምንድን ነው? እዚህ ቤት እንዳትቆይ ወይም ተማራ ከዚህ ቤት እንድትወጣ ነው ፍላጎትህ ስትል ታስነግጠዋለች። እሷም በጭንቀትና በፍራቻ ተዋጠች። ምክንያቱም እየተፈጠረ ያለው ነገር ከባድ እንደሆነ ግልጽ ነው። አይ ምንም የለም እኮ አለሜ እባክሽ ተረጋጊ፣ ምንም የለም የኔ አበባ ብሎ ባያባብላትም ነገር ግን እሷ ፍራቻ አልለቀቃትም። ምክንያቱም በጣም ፈርታም ነበረ ማለት ነው። ግን አይቼዋለሁ፣ አሁንም ተከትሎኝ መስታወት ፊቱን አይቼዋለሁ ስትል አይ ምንም የለም እማዬ ደህና ነሽ? ቆይ ምን ተፈጥሮ ነው ስትናቲ እየፈራች እንደሆነ ነገረችው። እማዬ ይሄ ነገር ያጋጥማል አንዳንድ ነገር፣ ስለዚህ እባክሽን አትፍሪ በማለት እንድትፈራ ቢገፋፋትም ነገር ግን ይሄ ቤት የሆነ ነገር አለኝ እኔ ተኝቼ ጭራሹ እያነቀኝ ነው ስል እያነቀ ነው አየ ልጅ አንተ ብቻ ነው የተረዳኝ እንኳንም አየ ስትል ትነግረዋለች። እያበድኩን ምን እየሆንኩ ግን አላቅም ስትል ትነግረዋለች። አይ እንደምንም ብለሽ አባዬን አሳምኝና ቤቱ እንዲሸጥ አድርጊ፣ ምክንያቱም ቤቱም ግን እኔ ይሄንን ሀሳብ እንዳቀረብኩልሽ በጭራሽ አትናገሪ ብሎ ይነግራታል። ይሄ ነገር ናቲ እያደረገ እንደሆነ እድንም ተጠራጠረች። ምክንያቱም እየተፈጠረ ያለ ነገር ከባድ እንደሆነ ግልጽ ነበር። እናም አንድ ነገር ተጠራጠረች። እድል ናቲ ይሆናል እንደዚህ እማዬን እናቴን ሲያስጨንቃት የነበረው ስትል ትነግረዋለች። እና ምንም መፍራት እንደሌለባትና ይህን ምን ነው ጌቴ ዝም አልከኝ? እንደዚህ ተጨንቄ እስከ አብድ ድረስ ነው እንዴ ቤቱን መሸጥ አለብን በማለት ትነግረዋለች። ይሄ ደግሞ ምን ማለት ነው? እና እድልም የተጠራጠረችውን ነገር ለተመስገን ነገረች። ተመስገንም አው ናቲ እንደዛ እያደረገ እንደሆነ ነገረችው። ስለዚህ እናም ስትለው እሱም አይ በቃ አንድ ነገር ማድረግ አለብን፣ ተመስገን እየተጫወተባቸው እንደሆነ ግልጽ ነበር። ናቲ እያደረገ ያለ ነገር ከባድ ነበር እና እማዬ እንዳጋጣሚ ከባዬ ጋር እድል ሆኖ ፋዘር ፈልጎ ስለ ቤተሰቧን ለማወቅ ሲሞክሩ ነበር። አንድ ላይ ተያይዞ ሲሄዱ እሷም በነገሩ ተስማማና አንድ ላይ መሄድ ይወስናሉ። ግን አሁንም ምንም ነገር ቢፈጠር አንድ ነገር ማድረግ እንዳለባቸው ትነግራቸዋለች። እና የትሁት ሁሉ ነገር ለማወቅ ዝግጁ ናችሁ ብሎ ሲጠይቀው አዎ ዝግጁ ነን፣ ሁሉ ነገር ንገሪን በማለት ትጠይቀዋለች። እናም እሺ በማለት እስማማሉ። እናም እንደምንም ብሎ አሳምኗት እንግዲህ ድጋሚ እንድትፈራ ለማድረግ እየሞከረ ነበር። እናም እማዬ በጣም ፈርጣና በጣም ተጨንቃ ነበር። ምክንያቱም እየተፈጠረ ያለ ነገር ግራ ባጋባቱም ነገር ግን ማድረግ እንዳለባቸው ትናገራለች። እና እንግዲህ በመጨረሻ እሷም እጅግ በጣም ትፈራና ያላት አማራጭ ቤቱን እንዲሸጥ ማድረግ ብቻ ነው ያለብኝ ብላ ትወስናለች። እናቴ ግን ጨዋታውን እያሳካ ነው። ምክንያቱም አሁንም ቢሆን በድጋሚ ሌላ ሰው መስሎ ማክስ ለብሶ
እሷን ለማስፈራራት እየሞከረ ነበር። በዛ የተነሳ እንግዲህ ናቲ ልብሱን ቀይሮ ልክ ስወጣ ስል ተመስገን ከኋላ መጥቶ ምን እያደረግክ ነው አንተ ፋራ፣ እንዴት እንደዚህ ታደርጋለህ? በማለት ይጮህበትና ይናደዳል። እናም እጅ ከፍንጅ ይይዘዋል ማለት ነው። ከመጀመሪያም ልብስ ስትቀይር ጀምሮ ቪዲዮ ቀርጬሃለሁ፣ ስለዚህ እውነቱን ብትናገር ይሻላል፣ እልቁንስ አሁን ከዚህ ቤት ትጠፋለህ እያሉ ነበር። እናም እየተቆጣው ነበር። ወደ ተመልካቾች ዛሬ ቪዲዮ ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ